የትኛውን የወሊድ መከላከያ ልጠቀም የብዙ ሴቶች ጥያቄ ነው። ዛሬ ረዘም ላለ ጊዜ እርግዝና እንዳይፈጠር የምትፈልግ ሴት ስለ ኢምፕላንት ወሊድ መከላከያ ማወቅ አለባት። ኢምፕላንት ማለት እዚህ ጋር የምታዩት መከላከያ ሆና ክብሪት ነው የምትመስለው፣ በፕላስቲክ ነገር ናት። ባለ አንዱ እስከ 3 ዓመት ያገለግላል፣ ባለ ሁለቱ ደግሞ እስከ 5 ዓመት ያገለግላል። እቺ ማቴሪያል ክንድ ውስጥ ትቀበራለች ቆዳ ስር። ከዛ ኮንሲስተንትሊ ፕሮጀስትሮን የሚባለውን ሆርሞን ትለቃለች። ይሄ ሆርሞን ደግሞ ይሄድና አንደኛ እንቁላል እንዳይለቀቅ ያደርጋል፣ ሁለተኛ ደግሞ የማህፀን ፈሳሽ እንዲወፍር ያደርግና ስፐርም አክሰስ እንዳይኖረው ይከለክላል። በሆነ አጋጣሚ ኢቨን ቢፈጠር ራሱ ኤምብሪዮ የማህፀን ግድግዳ ስለሚሳሳ ኢምፕላንቴሽን አይፈጠርም። ጥቅሙ ምንድነው? ይህንን ወሊድ መከላከያ ስትጠቀሙ እርግዝና የመፈጠር ፕሮባቢሊቲው 0.05 ነው፣ በጣም ዝቅተኛ ነው። ሁለተኛ ደግሞ ጥቅሙ ምንድነው? ልክ እንዳስወጣችሁት እርግዝና ቶሎ ነው የሚፈጠረው። ጥቅሞቹ ይሄ ናቸው። የጎንዮሽ ጉዳቶቹን ደግሞ ስናይ አንደኛ ራስ ምታት፣ ማቅለሽለሽ፣ ማስመለስ፣ ይሄ የማዞር አይነት ስሜት አለው። ጡት ላይ ህመም ያመጣል፣ ውፍረት ይጨምራል። ግን አቬሬጅ እስከ 2 ኪሎ በአመት ነው የሚጨምረው። ከዛ በተጨማሪ ደግሞ ፊት ላይ ብጉር አይነት ነገር ያመጣል፣ ጸጉር መሳሳት፣ ጸጉር ማደግ የሌለበት ቦታ ላይ ደግሞ ጸጉር እንዲያድግ ያደርጋል። ከዚህም በተጨማሪ ደግሞ ዱካክ፣ ጭንቀት፣ ስሜትን አለመቆጣጠር፣ ቶሎ እናደድ፣ የማያስለቅስ ነገር ላይ ማልቀስ፣ እንደዚህ ስሜታዊነት ነገር፣ ለግንኙነት ያላት ፍላጎት መቀነስ፣ የብልት ድርቀት ድራይነስ አይነት ነገር ሊያመጣበት፣ በዋነኝነት ደግሞ የወር አበባ መዛባት ያመጣል። ስፔሻሊ የመጀመሪያው 3 ወር ላይ የወር አበባ ቶሎ ሊመጣ ይችላል፣ ለረጅም ጊዜ ሊቆይ ይችላል፣ ሊበዛ ይችላል። ከ3 ወር በኋላ ግን እየተስተካከለ የሚሄድ ነገር ነው። ስለዚህ ይህንን መከላከያ ማን ነው መውሰድ የሌለበት? ከዚህ በፊት ጡት ካንሰር በእሷም ሆነ በቤተሰብ ካለ፣ ጉበት ላይ የሆነ አይነት በሽታ ካለ፣ በተጨማሪ ደግሞ ደም መርጋት እሷ ላይም ሆነ ቤተሰብ ላይ ሀፕን አድርጎ የሚያ ከሆነ ይህንን ወሊድ መከላከያ ሪከመንድ አናደርጋችሁ።